እርጉዝ ነኝ እያለች ነፍሰ ጡር ናት። አዎ ቃሊት እኔ ከዚህ በላይ ነገር ያለው አይደል? ከፈለክ አትበል። እሱ የራሱ ጉዳይ ነው እኮ ሲሰሩት በቃ ኮሊድ በቃ እኔ ተወኝ። ጉያክ ውስጥ ገብታ ደግሞ ሌላ ድራማ ሰራች። አሁን በማስወጣት ሰበብ አስወጣውክ ብላ ሌላ ድራማ ጀመረች። አንቺ ፈጣሪ ስራሽን ይሰጥሻል። እኔ ምንም አይደለሽም። አንቺ እኔ አልታለለልሽም። ወደዛ ሂጂ። ልጁን እዛ መታታል ይሆናል። ታዲያ አንተ ከእናትህ ጋር መሆን ትችላለህ። ቆይ እስቲ በቃ ያለውን የተፈጠረውን ሁሉ ነግሬሃለሁ። ያንቺን ባኔ ማመን አለማመን የራስህ ነው። ካላመንከኝ ሐኪም ቤት መሄድና ማረጋገጥ እንችላለን። ጊዜውን ወቅቱን ታያለህ። ሚስት አይደለችም ወይ አላገባኋትም ካልክ መብት ነው። እኔ ያሳለፍኩትን እኔ ነኝ የማውቀው። ሁሉንም በውስጤ ይዤ ብዙ ነገር አሳልፌያለሁ። ይሄንን የሚያደርጉት ለራሴ ስል ነው። ይሄ የልጅ እናት ነኝ ከእንግዲህ ገባህ አይደል? እግዚአብሔር ከፈቀደ ደግሞ አቅፌ ታዩኛላችሁ። ደስ ይለኛል። ወገን ከእንግዲህ ወገን አለ። እሺ በበልልኝ እናቴ ምን እያልሽ ነው? አንቺ ለምን ትያል? ድጋሚ ተታለላለህ። ተጃጃል አንተ እንዴ ሰሞኛለህ። ከእንግዲህ በቃ እኔ ምንም ነገር ልልህ አልፈልግም። እስቲ ቆይ ተረጋጊ አንዴ። ለምን ነው የምታለቅሺው? እሺ በማስለቀስ ነው እንደምታስረጂኝ? ያለፍኩት ሳስበው ያለቀስኩ ያለሁት እንጂ ሌላ ነገር አይደለም። እንዳለቅስ ያደረገኝ እኔ ሁሉ ነገር አሳልፌ አሁን ለመናገር ሆዴም እየገፋ ነውና ደስ ብሎኛል። እሺ ያው እናቴ ስሚኝ በእናትሽ ምንም አይነት ወሬ እንድታወራ አያገባኝም። እኔ በቃ አንተ ተጃጃል። እሺ ተይኛ በቃ ምንድን ነው የምታውቅ? እሷ የምትሰራውን ድራማ እያየሁ ነው የምታውቅ? አሁን ደግሞ ትናንትና የመጣች አስወጣችና ድራማውን ቀጠለችበት። ኧረ እናቴ አንዴ እንኳን አገናዝብ በእናትሽ። እንደዚህ ማገናዝብበት ነገር የለኝም። ለምንድን ነው አንቺ እንደዚህ የምታስቢው? ቆይ ሁሉ ነገር ለምን እንደዚህ ታስቢያለሽ? እንደዛ ነው የማስበው። ልጅቷ እንደዛ ስለሆነች እንዴት እንደዛ ስለሆነች እንዴ አሁን እንኳን አብራሽ ሆና ካንቺ ጎንና እንደዛ ስትተሯሯጡ እንኳን አታሳዘንሽም? ምን ማለት ነው? አሁን እንኳን አታምንሽም? ምን ማለት ነው? ለስሟ ስትል ያሰጣችሁ ለአንተ ለስሜ ስላደለም ነገር በልጅህ እንዳልጠየቅ ነው ገባህ? እኔ እንደዚህ ላረግ አልችልም። በቃ እናቴ መሳቅ ሌላ ነገር ማድረግ ስችል ትድራለህ። ግን እናንተ በኋላ ሄደን ደውልልኝ ብቻህን ስትሆን እናረጋግጣለን። ሐኪም ቤትም ትሄዳለህ፣ ታያለህ፣ ጊዜውን ታያለህ አልኩ። መቀበል አለ መቀበል ያንተ ነው። አላስገድድህ አልፈልግም። እኔ እግዚአብሔር ይመስገን መስራት እችላለሁ። ልጄን እየሰራሁ ማሳደግ እችላለሁና እኔ ደስ ብሎኛል። አንደኛም የደስታ እንባ ነው ማለት ለማንም አውርቼው አላውቅምና ይሄ ነገር ለአንተ ማውራቴ እኔ እየሰማሁሽ አይደለም። ካንቺ ጋርም ደግሞ መናገርና መጥፎ ነገር ልናገር አልፈልግም። እግዚአብሔር ይመስገን እና በቪዲዮ በሚያዩ አሉ እህቶቼ በጣም በቃ የምወዳቸው የነስሮቹ ፋሚሊዎች በጣም የምወዳቸው እህቶች አሉኝ፣ እናቶች አሉኝ በጣም ብዙ እና እርጉዝ ነኝ። ይሄንን ማለት እናንተንም አክስት አጎት በቃ አያት ላረጋቸው ነው። እናንተ አላችሁኝ እኔ